ነው። ዛሬ እኔ ክርስቲያን ነው ምለው ሰው፣ ዛሬ እኔ ነብይ ነው ምለው ሰው፣ ዛሬ እኔ ፓስተር ነው ምለው ሰው፣ ዛሬ እኔ ዘማሪ ነው ምለው ሰው ቁርጥ ኢየሱስን ሊመስል ይገባል። ኢየሱስ ጌታ ነው። የመንፈስ ፍሬ የሌለባቸው ኢየሱስን የማይመስሉ አሁንም እነግራቸዋለሁ አልዳኑም። እነሱ ክርስቲያን አይደሉም። ኢየሱስ ጌታ ነው። ጳውሎስ አንዳንዶች ግን ምን አሉ? ሾልከው ገብተዋል አለ። ድነት በስራ ነው እያልኳቸው አይደለም። ኢየሱስ ላይ ተተክለን መንፈስ ቅዱስን ጠጥተን በኃጢአት ልንመላለስ አንችልም። ማንም ሰው በእውነት ነው የምላችሁ ዝሙትን ጥጥት አድርጎ ጨልጦ መጥቶ እኔ ክርስቲያን ነኝ ቢለኝ አልቀበለውም። ለምን ብትሉ እኛ የተተከልነው ኢየሱስ ላይ ነው። ሃሌሉያ። ጽድቅን እንድናፈራ ነው። እውነትን እንድናፈራ ነው። በጽድቅ እንድንመላለስ ነው። የጠጣነው መንፈስ ቅዱስ ደግሞ የሚቀድስ ነው፣ የሚፈስ ነው፣ ወደ እውነት የሚመራ ነው፣ ወደ ህይወት የሚመራ ነው። ሃሌሉያ። ወደ ኃጢአት የሚመራ መንፈስ አልተካፈልንም። ወደ ዝሙት የሚመራ መንፈስ አልተካፈልንም። ኢየሱስ ያድናል። ዛሬ እኮ ለመገሰጽ እንኳን አልተቻለም እኮ። ለመገሰጽ እስከሚያቀታችሁ ድረስ በዩቲዩብ በቲክቶክ ሲገሰጹ አይታችኋል። ከነ ኃጢአታቸው ከነ ነውራቸው እንደ ክብር ሙዚቃ ይደረድራሉ፣ ዘማሪ ይጠራሉ፣ እርር ይበል ጠላቴ አይነት መዝሙር ይዘምራሉ። ይሄ ልክ አይደለም። ልባቸውን ያደነደኑ ናቸው። እግዚአብሔርን የናቁ ናቸው። ስትነኳቸው የተቀባነን ዋይ ነካንና እግዚአብሔር እንዲያደርጋችኋል። እግዚአብሔር ይፈርድባችኋል። እግዚአብሔር እንዲህ ይላል። እግዚአብሔር የሚፈርደው ለቀኖችና ለጻድቃኖች ነው። ኢየሱስ ጌታ ነው። እግዚአብሔር ለኃጢአት አይፈርድም እንዴ። እግዚአብሔር እኮ እኛን ከኃጢአተኝነት ጠራንና ቀደሰን። በቃ ቀደሰን፣ ለየን እኮ። በኃጢአት ልምምዳችን እንድንመላለስ የእግዚአብሔር ፍቃድ አይደለም። ዛሬ ማን ጋር ነው የምትሄዱት? የት ቤተክርስቲያን ነው የምትካፈሉት? ይሄንን ነገር በጣም ልታስቡበት ይገባል። ልጆቻችሁ ሚስቶቻችሁን እያያዛችሁ የት ነው የምትሄዱት? ባሎቻችሁን እያያዛችሁ በእውነት እግዚአብሔርን መፍራት አለ፣ በእውነት ቅድስና አለ። ያ ከሌለበት ሙዚቃ ስለተደረደረ፣ ወንበር ስለተደረደረ፣ ሰዎች ስለሄዱ፣ ዘማሪ ስለተጋበዘ፣ ሰባኪ ስለተጋበዘ እዛ ቦታ ላይ የእግዚአብሔር ሐሳብ እየተፈጸመ ነው ማለት አይደለም። በጣም ልታሸቱ ይገባል። ኢየሱስ ያድናል። እኛ የበላነው እንጀራ ኢየሱስን ነው፣ የህይወት እንጀራ። የጠጣነው መንፈስ ቅዱስን ነው፣ የሚቀድስ የሚለይ፣ ወደ እውነት የሚመራ፣ በጽድቅ መንገድ የሚመራን፣ በእውነት ጎዳና የሚመራን ኢየሱስ ያድናል። እናንተ ዳዊት ጋር እኮ መጣና ያደርጋል ብሎ ዳዊት ተናገረው ሰዓት ዳዊት ወዲያውኑ ነው የሚለው፣ ወዲያውኑ ንስሐ ገባ፣ ራሱ ላይ ማመድ ነሰነሰ፣ ወደቀ ነው የሚለው። እኛ ኃጢአተኞች ናችሁ ተብለን የሆነ አጥፍታችኋል ተብለን ስንገሰጽ ልባችንን አደንድነን ማን ይነካናል ብለን የምንወጣ የምንገባ ከሆነ በጣም ልንጠነቀቅ ይገባል። ኢየሱስ ጌታ ነው። የእግዚአብሔር ቃል ሲናገር በቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ ምን አትበሉ አለ፣ አታሳዝኑ። መንፈስ ቅዱስን አናሳዝን። በቃ ውሸት ልምድ አይሁን፣ ኃጢአት ልምድ አይሁን፣ እግዚአብሔርን መበደል ልምድ አይሁንብን። የእግዚአብሔርን መቅደስ እናክብር፣ መድረኩን እናክብር። በልባችን ኃጢአትን አናድርግ፣ በሐሳባችን አንርከስ፣ እግዚአብሔርን እናክብረው። ኢየሱስ ጌታ ነው። በቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ ምን አትበሉ፣ አታሳዝኑ። የነ ዳንኤል ብልጫቸው፣ የነ ዳንኤል ማሸነፋቸው ከሟርተኞች ሲል ሊትራሊ እዛ ቦታ ላይ ሟርተኞች አሉ፣ የተለያየ ጣዖትን የሚያመልኩ አሉ። በባቢሎን ነው ያሉ። ባቢሎን በጣም የተደበላለቀ ነው። ግን በባቢሎን ተጽዕኖ እንዲፈጥሩ ያደረጋቸው አምላካቸው መፍራት ነው። ኢየሱስ ጌታ ነው። ዛሬ እኔ አንድ ነገር ልንገራችሁ። የትኛውም ትንቢት ባይመጣላችሁ፣ የትኛውም ሰው እጁን ባይጭንላችሁ፣ በትክክለኛ ጎዳና እየሄዳችሁ ከሆነ፣ በትክክለኛ መንገድ እየሄዳችሁ ከሆነ እግዚአብሔር እናንተን ከመባረክ ወደ ኋላ አይልም። በእውነት የኪዳን በረከት ያገኛችኋል፣ የጽድቅ በረከት ያገኛችኋል። ለዛውም የማይቋረጥ፣ ለዛውም በሟርተኛ የማትበለጡበት፣ በደጋሚ የማትበለጡበት። ኢየሱስ ጌታ ነው። በጣም ብዙ ሰዎች ቤተክርስቲያን ውስጥ መተው በአጋንንት ስራት ነፃ የሚወጡት፣ ከተለያየ ስራት ነፃ የሚወጡት ዛሬ አህዛቦች አይደሉም፣ ክርስቲያኖች ናቸው። ለምን ስትሉ በተለያየ ልምምዱ ስለሚመላለሱ፣ ከዓለማዊ ያልተሻለ ህይወቱ ስለምንመላለስ ነው እንጂ ጌታስ በእኛ ህይወቱ ስለደከመ አይደለም። ኢየሱስ ጌታ ነው። ግን ዛሬ
በኢየሱስም ከኃጢአት ከመመላለስ በተለያየ ልምምድ ከመመላለስ ዛሬ እኮ የሆነ በቃ ልምድ ሆኗል እኮ ዛሬ የሆነ ነብይን ጠርታችሁ እስኪ 9 መንፈስ ፍሬ ምንድናቸው ብትሉ የማያውቁ ሁሉ አሉ ከየት እንደመጡ ሁሉ ግራ እስከሚገባችሁ ድረስ አዲስ ኪዳን ላይ ስንት መጽሐፍ አለ ብሉ ኪዳን ላይ ስንት መጽሐፍ አለ ብትሏቸው የማያውቁ አሉ የሆነ ነገር ሸምድደው ግን እግዚአብሔር መድረክ ላይ የሚቆሙ ብዙ ናቸው ዛሬ አሰራር ይገለበጣል ኢየሱስ ጌታ ነው ክብር ለመንፈስ ቅዱስ ይሁን ትክክለኛ እግዚአብሔርን ቃል ይበላ ትክክለኛ ኢየሱስ ላይ የተተከለ ትክክለኛ መንፈስ ቅዱስን እየጠጡ ሰዎች በትክክለኛ መንገድ ይሄዳሉ በየትኛውም ልምምድ ውስጥ አይታሰሩ ኢየሱስ ጌታ ነው እናንተ አምላካችን እኮ የኪዳን አምላክ ነው በኪዳን ባርኮናል በክርስቶስ ኢየሱስ በሚያስፈልገን በረከት ሁሉ ባርኮናል ዛሬ ከአሕዛብ በታች ያደረገ ልምምዳችን ምንመላለስበት የተረዳነው መረዳት ነው ዛሬ ይሄንን አውልቀን እንጥለዋለን ዛሬ በኢየሱስም እንገለብጠዋለን ኢየሱስ ያድናል ዛሬ በኢየሱስም ብዙዎችን እናስመልሳለን ዛሬ ወደ እግዚአብሔር ቤት ብዙዎችን እናስመልሳለን ኢየሱስ ጌታ ነው በእግሮቻችን ቆመን እንጸልያለን